ወዳጆች እንደምን አላችሁ? ርዕሱ ላይ እንዳያችሁት ሰሞኑን በጽሁፍም እንዲሁም በቪዲዮና ኦዲዮም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ኢትዮጵያ የተለያየ መግለጫዎችን ሰጥቷል። የኢትዮጵያ ከፍተኛ ባለስልጣኖችንም ስም ጠርቷል። እንዲሁ ደግሞ የግብፅን አመራሮችም እንዲሁ ከዚህ ጋር የተያያዘ የመካከለኛው ምስራቅ በተለይም የነ ዩናይትድ አረብ ኤምሬት እና የነ ሳውዲ አረቢያን ስም ጠርቶ እኔ አስታርቃለሁ ግብፅንና ኢትዮጵያን እና ሱዳንን ብሎ ተናግሯል። መግለጫም በጽሁፍም ከአልሲሲ ጋር በተገናኘበት ወቅትም ደግሞ በኦዲዮ ቪዲዮ በሚታይ ምስል ማለት ነው ሲናገር ሰምተነዋል። እንግዲህ ብዙ ሰዎች የተለያየ ሀሳብ የሱ መግለጫ ተከትሎ እየሰነዘሩ ይገኛሉ። በተለይ ኢትዮጵያኖች አንዳንድ የፖለቲካም የማህበራዊ ሚዲያም እንዲሁ ተቺም ደጋፊም በዚህ ዙሪያ የተለያየ ሀሳብ እየሰነዘረ ይገኛል። ሀሳቡ ምንድን ነው? ፕሬዚዳንት ትራምፕ በዚህ ደብዳቤው ወይም በዚህ መግለጫው እንዲሁም ደግሞ በቪዲዮውም የኢትዮጵያን መንግስት በተለይ ጠቅላይ ሚኒስትሩን ተቸ፣ አንደርማይን አደረገ ማለት አሳንሶ አቀረበ የሚል ቡድን አለ። በተመሳሳይ ደግሞ አይ እናንተ እንደምትሉት ሳይሆን እንዲያውም የኢትዮጵያን መንግስት ስም ከፍ አድርጎ በተለይ ጠቅላይ ሚኒስትሩን ጠንካራነቱን፣ አርቆ አሳቢነቱን በደንብ ተግቶ እየሰራ ስለመሆኑ በደንብ አድርጎ የገለጸበት መግለጫና ቢያስታርቅም ለማስታረቅ ጥረት ቢያደርግም ችግር ስለሌለው ምንም የኢትዮጵያን መንግስት ተቸ የሚያስብል ነገር አይደለም የሚሉ ሰዎች መሃል ፍልሚያ ያለ በዚህ በሶሻል ሚዲያው። እኛስ በዚህ ዙሪያ የሆነ ነገር ብንል ምን ይለናል? እኔና እናንተ ማለቴ ነው። ስለዚህ ዛሬ ማታ በአንድ ሰዓት በዚህ ዙሪያ ውይይት እናደርጋለን። እናንተ ተዘጋጅታችሁ ኑ። ማንኛውም ሰው ይሄን ነገር እየሰማ ያየ ገብቶ ሀሳቡን መሰንዘር ይችላል፣ ለሀገር ስለሚጠቅም ማለት ነው። የአባይ ጉዳይ ዝም ብሎ በቀላሉ የሚታይ ነገር አይደለም። የሉዓላዊነት ጥያቄ ነው። ኢትዮጵያ እንደ ኢትዮጵያ ልትቀጥል የሚገባ ከሆነ የአባይ ጉዳይ፣ የባህር በር ጉዳይ የመጀመሪያው ሼልፍ ላይ ጠረጴዛ ላይ መቀመጥ ያለባቸው ነገሮች ናቸው። በዚህ የመጣብን ሰው ደግሞ ትራምፕ ይሁን አባ ትራምፕ ይሁን ወላ ሱዳን ትሁን ግብፅ፣ መቼም የኢትዮጵያ መንግስት ልንወደው ላንወደው ልንተቸው ላንተቸው እንችላለን። በሱ ልናሳብብ አይገባንም። የሁላችንም ኃላፊነት ነው ለማለት ነው። ለማንኛውም ግን ፕሬዚዳንት ትራምፕ ጠቅላይ ሚኒስትራችንን ተቸ፣ አሞገሰ፣ አገራችንን ተቸ፣ አሞገሰ። የአስታርቃለሁ እንቅስቃሴውስ የምር አስታራቂ ሆኖ ለመቅረብ ነው? ለግብፅ አድልቶ ነው የመጣው ወይስ ለኢትዮጵያ ወይም መካከለኛ ሰው ሆኖ ለእውነት የቆመ ሰው ነው? ዛሬ ብትንትና አድርገን ከዚህ በፊት ከተወያየ ነው የበለጠ በዚህ ዙሪያ እንወያያለንና ፎሎ አድርጉ። ፎሎ ካላረጋችሁ ውይይቱ ሲጀምር እናንተ ጋር አይደርስም፣ ገብታችሁ መሳተፍ አትችሉም። ይሄ የቲክቶክ ህግ ነው፣ እኔ አይደለሁም ይሄንን ያልኩት። ስለዚህ ሁላችሁም ፎሎ አድርጉ፣ ሼርም አድርጉ፣ ሌሎች ጋር የሚድረስ ሼር አድርጉ። አመሰግናለሁኝ። ሪፖስትም አድርጉ። ገለቶማ የቀነልኝ ማታ 1 ሰዓት ላይ እንገናኝ። ፎሎ አድርጉ። ለማንኛውም ለውይይቱን ለመሳተፍም ውይይቱን ለማየትም ገለቶማ